እሺ ውድ ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው ኢኩዌሽንስ ኦፍ ሞሽንስ ይሆናል ማለትም የሞሽንስ ኢኩዌሽን ስለዚህ እነዚህ የተለያዩ ኢኩዌሽኖች አሉ ቤዚካሊ 3 ናቸው ስለዚህ እነዚህን ኢኩዌሽኖች ለተለያዩ ሞሽኖች እንጠቀማቸዋለን እና እስኪ የቱ ጋር እንደምንጠቀማቸው ምንመለከት ይሆናል ስለዚህ ጀነራሊ ጥቅማቸው ምንድነው They describe how objects move under constant acceleration. አሁን under uniformly accelerated motion ስለሆነ ያየን ያለ ነው ስለዚህ ኦብጀክቶች እንዴት አድርገው under uniform acceleration ውስጥ ይንቀሳቀሳሉ የሚለው ነገር ዲስክራይብ ያደርጉልናል equations of motions ማለት ነው እና ምን አይደንቲፋይ ማድረግ እንችላለን በእነሱ ስፒድ ፍጥነትን velocity time and displacementን አይደንቲፋይ ማድረግ እንችላለን ማለት ነው ኦኬ የመጀመሪያው equation of motion የትኛው ነው ከአክሰለሬሽን ኢኩዌሽን ላይ የተወሰደው ማለትም acceleration is equal to final velocity initial velocity over time change in time ከሚለው ላይ ስለዚህ acceleration times time is equal to final velocity minus initial velocity ከሚለው ፎርሙላ ላይ ከዛ final velocity is equal to initial velocity plus at ከሚለው ላይ የተወሰደው የመጀመሪያው ኢኩዌሽን ይሆናል ማለት ነው ለምሳሌ a car starts from rest accelerates at 2 meter per second square for 5 seconds እሺ ፋይናል ቬሎሲቲ የመጀመሪያ ጥያቄ ስለዚህ አንድ መኪና ነበረ ከምንድነው የተነሳው ከረስት ነው የተነሳው ረስት ማለት ቆሞ ነበር ማለት ነው 0 ሜትር per second ነበር ከዛም አክሰለሬት አደረገ በምን ያህል በ 2 meter per second square for 5 seconds ስለዚህ አክሰለሬሽንም ተሰጥቶናል ታይምም ተሰጥቶናል ማለት ነው አሁን የተጠየቅነው ምንድነው ፋይናል ቬሎሲቲ ስለዚህ ቀጥታ ይሄንን ኢኩዌሽን አፕላይ ማድረግ ነው አይደለ ስለዚህ ፋይናል ቬሎሲቲ is equal to initial velocity plus at ይሆናል እንደሚታወቀው ፋይናል ቬሎሲቲ is equal to initial velocityያችን ስንት ነው 0 ስለዚህ plus at ደግሞ ስንት ነው አክሰለሬሽን ማለት 2 meter per second square times time ስንት ነው 5 second ማለት ነው 5 second ማለት ነው ስለዚህ final velocity is equal to ስንት ይሆናል ማለት ነው 10 meter per second ይሆናል ማለት ነው ምክንያቱም 5 times 2 10 ነው second ደግሞ ስኩዌርን ስለሚያጠፋ ማለት ነው ስለዚህ ፋይናል ቬሎሲቲ በዚህ መልኩ ማግኘት ስለዚህ ኢኩዌሽን ኦፍ ሞሽንን አፕላይ በማድረግ ምንን ማግኘት ቻልኩ ቬሎሲቲን ማግኘት ቻልኩ ማለት ነው በጣም ጥሩ ሁለተኛው ኢኩዌሽን ኦፍ ሞሽን ደግሞ ከዲስፕሌስመንት ጋር የተያያዘ ኢኩዌሽን ኦፍ ሞሽን ነው ኦር ደግሞ ይሄንን ኢኩዌሽን በመጠቀም ምንም ማግኘት ይችላል አንድ ኦብጀክት የተጓዘበትን አጠቃላይ ዲስታንስ ማግኘት ይችላል ማለት ነው a ball is dropped from a rest አንድ መኪና አንድ ኳስ ነበረ እሺ ስለዚህ ቆሞ ከነበረበት ቦታ ድሮፕ ተደረገ ለምሳሌ ኳስ በጄጄ ለቀኩት የሆነ ሰዓት ላይ for 2 seconds ስለዚህ ለ2 ሰከንድ ምን አደረጋ እየሄደ ነው ማለት ነው እየወደቀ ነው ኳሱ የግራቪቴሽናል አክሰለሬሽን ስንት ነው 9.8 ሜትር ፐር ሰከንድ ስኩዌር ስለዚህ find the distance ስለዚህ አሁን ዲስታንሱን ነው የምፈልገው ማለት ነው ዲስታንሱን ነው የምፈልገው ስለዚህ ቀጥታ ይሄንን ፎርሙላ ዲፕሎይ አደርጋለሁ ማለት ነው ስለዚህ ኢኒሺያል ቬሎሲቲ ስንት ነው ከረስት ነው አይደል ከዜሮ ነው የተነሳው ስለዚህ ምንም ስፒድ አልነበረውም ቆሞ ነበር ማለት ነው ስለዚህ distance is equal to ይሄኛው 0 ካንስል ያደርገዋል ስንት ይሆናል ማለት ነው 1/2 acceleration times time square ይሆናል distance is equal to 1/2 times የአክሰለሬሽን ቫልዩ ስንት ነው 9.8 ሜትር per second square times time ደግሞ ስንት ነው ለ2 ሰከንድ ነው አይደል የወደቀው ስለዚህ 2 second the whole square ይሆናል ማለት ነው ስለዚህ ይሄንን ኮምፒውት በመታደርጉበት ጊዜ ቀጥታ የምታገኙት ቫልዩ ይሄኛው ማለት ነው 19.6 ሜትር ይሆናል ማለት ነው ስለዚህ በእንደዚህ አይነት መልኩ የፊዚካል ኳንቲቲዎችን ዳታ ማግኘት ይችላል ማለት ነው ሶስተኛው ኢኩዌሽን ኦፍ ሞሽን ደግሞ በቬሎሲቲ እና በዲስፕሌስመንት መሃል ነው በቬሎሲቲ እና በዲስፕሌስመንት መሃል ነው እሱ ምንድነው ፋይናል ቬሎሲቲ ስኩዌር is equal to initial velocity square plus 2 times of a displacement ይሆናል a ማለት አክሰለሬሽን ይሆናል ማለት ነው ለምሳሌ a car starts at initial velocity 0 and accelerates at 3.5 meter per second square ስለዚህ final velocity is equal to 25 meter per second ቀጥታ ይሄንን ዳታ እዚህ ውስጥ ዲፕሎይ ማድረግ ነው ማለት ነው አይደለ ስለዚህ final velocity square is equal to ኢኒሻል ስንት ነው 0 ስለሆነ ኢኒሻል ፈረስ ከ0 ስለሆነ የተነሳው ኦር ፍሮም ረስት ስለሆነ መኪናው የተነሳው ቆሞ ከነበረበት ነው መንቀሳቀስ የጀመረው 0 plus 2 times of acceleration ስንት ነው 3.5 ሜትር ፐር ሰከንድ ስኩዌር
ይሆናል ማለት ነው። ስለዚህ ከዛ ስንት ይሆናል ማለት ከዛ ደግሞ እዚህ ጋር ምን አለች ዲስፕሌስመንት አለች አይደለ? ስለዚህ የሄደበት ደግሞ ዲስፕሌስመንት እኛ ምን ፈልጋት ማለት ነው። ፋይናል ቬሎሲቲ ደግሞ ተሰጥቶናል። ፋይናል ቬሎሲቲ ስንት ነው? 25 ነው። ስለዚህ 25 ሜትር ፐር ሰከንድ ስኩዌር ኢዝ ኢኳል ቱ ስንት ነው ማለት 7 ሜትር ፐር ሰከንድ ስኩዌር ታይምስ ኤስ ይሆናል ማለት ነው። ኤስ ይሆናል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? እዚህ ጋር ስንቀጥለው ኤስ ኢዝ ኢኳል ቱ 25 ሜትር ፐር ሰከንድ ቺኛዋ the whole ስኩዌር ነች። ስለዚህ the whole ስኩዌር ኦቨር የትኛው ዳታ 7 አይደለ? 7 ቀጥታ አይደለ እንትን ያለው። ስለዚህ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሰከንድ ስኩዌር ይሆናል። ስለዚህ መጨረሻ ላይ ሰከንድ ስኩዌርን ያጠፋል። ከዛ የማገኘው ቫልዩ ደግሞ ሜትርን ያጠፋና 1 ሜትር ይቀራል። ሜትር ስኩዌር ስለሚሆን እዚህ ጋር ያ ቫልዩ ስንት ይመጣል? 89.3 ሜትር ይመጣል ማለት። ስለዚህ በዚህ መሰረት ዲስፕሌስመንትን ማግኘት እችላለሁ ማለት ነው። ኦኬ አሁን ደግሞ ግራፊካል ሪፕሬዘንቴሽን ኦፍ ሞሽን እንዴት አድርገን ነው ግራፊካሊ የአንድን ኦብጀክት እንቅስቃሴ ሪፕሬዘንት ማድረግ የምንችለው የሚለውን ነገር ደግሞ እንመለከታለን። ስለዚህ the position time graph of uniformly accelerated motion እንግዲህ position time graph ላይ የአንድን uniformly accelerated motion position time graph ቼክ በምታደርጉበት ጊዜ መጨረሻ ላይ የምታዩት ግራፍ ምን አይነት ነው? ፓራቦላ ነው። ምክንያቱም ላይኑ ኢኩዌሽን ምንድነው? ኳድራቲክ ኢኩዌሽን ስለሆነ በዚህኛው ኢኩዌሽን ኦፍ ሞሽን ዲስፕሌስመንት እና ቬሎሲቲን ሪሌት የሚያደርግ ኢኩዌሽን ኦፍ ሞሽን ስላለው ማለት። ስለዚህ ዲስፕሌስመንት ኢዝ ኢኳል ቱ ኢኒሺያል ቬሎሲቲ ታይምስ ታይም ፕላስ 1/2 አክሰለሬሽን ታይምስ ቲ ስኩዌርድ ስለሆነ ማለት ነው። ስለዚህ በዛ ፓራቦላ ላይ ለምሳሌ ግራፉ እንደዚህ ቢሆን y is equal to x square የምትባል ፌመስ ፎርሙላ አለች አይደል? የፓራቦላ ስለዚህ at specific point ተች የሚያደርግባት ያቺ ፖይንት at specific instant of time ተች የሚያደርግባት ያቺ ፖይንት ምን ትባላለች? ኢንስታንታኒየስ ቬሎሲቲ ትባላለች የፖዚሽን ታይም ግራፍ ላይ ማለት ነው። ስለዚህ ኢንስታንታኒየስ ቬሎሲቲ ትባላለች ማለት ነው። ኦኬ ስለዚህ ግራፊካል ሪፕሬዘንቴሽን ኦፍ ሞሽን አሁን ደግሞ ኪ ፖይንቶችን እንመለከታለን በፖዚሽን ታይም ግራፍ ላይ ማለት ነው። የመጀመሪያው ምንድነው? ስሎፑ። ስለዚህ whenever there is a vertical change over horizontal change that is instantaneous velocity። ስለዚህ change in displacement over change in time ምንድነው የሚሰጠኝ? instantaneous velocity or ደግሞ at specific instant ያለውን የፍጥነት መጠን ማወቅ እችላለሁ ማለት ነው። at specific instant ያለውን የፍጥነት መጠን ማወቅ እችላለሁ at specific instant ማለት ነው። ኦኬ ስለዚህ በዚህ መሰረት ኢንስታንታኒየስ ስፒድን ማግኘት ይችላል ማለት ነው። ኦር ቬሎሲቲን ማግኘት ይችላል ማለት ነው። ስለዚህ a car accelerates from rest with acceleration is equal to 10 meter per second square. Instantaneous velocity t is equal to at t is equal to 4 second። እሺ ስለዚህ አሁን የተፈለገው ምንድነው ማለት ነው? ኢንስታንታኒየስ ቬሎሲቲን እንዳገኘ ነው ማለት ነው። ኢንስታንታኒየስ ቬሎሲቲን እንዳገኘ ነው ማለት ነው። ስለዚህ ኢኒሻሊ ከምንድነው የተነሳ እንደምናውቀው እዚህ ጋር ፎርሙላ አለን አይደለ? ስለዚህ acceleration is equal to change in v over change in t ነው። ስለዚህ acceleration is equal to change in v ማለት ፋይናል ማይነስ ኢኒሻል ነው አይደለ? ስለዚህ ኢንስታንታኒየሱ ፋይናል ቢሆን ኢኒሻሉ ደግሞ ስንት ነው? 0 ነው። ስለዚህ vf over ታይም ደግሞ ስንት ነው? 4 ሰከንድ። አክሰለሬሽን ደግሞ ስንት ነው? አክሰለሬሽን ተሰጥቶናል 10 ሜትር ፐር ሰከንድ ስኩዌር። ስለዚህ እሱን ሰብስቲዩት ማድረግ ነው ማለት ነው። ሰብስቲዩት በማድረግበት ጊዜ 10 ሜትር ፐር ሰከንድ ስኩዌር is equal to v instantaneous over 4 ሰከንድ ማለት ነው። ስለዚህ ቀጥታ በሚባዛበት ጊዜ v instantaneous v instantaneous is equal to 4 second times 10 meter per second square ይሆናል። ሰከንድ ስኩዌርን ያጠፋል። ስለዚህ ስንት ይመጣል? 40 ሜትር ፐር ሰከንድ ይመጣል ማለት ነው። ስለዚህ change in s over change in time 40 ሜትር ፐር ሰከንድ ነው ማለት ነው። ኢንስታንታኒየስ ቬሎሲቲው 40 ሜትር ፐር ሰከንድ ይመጣል ማለት ነው። ኦኬ
በቀጣይ ደግሞ የምንመለከተው ቬሎሲቲ ታይም ግራፍ ይሆናል። ስለዚህ ስለ ቬሎሲቲ ታይም ግራፍ ደግሞ ስንመለከት for uniform acceleration the velocity time graph is straight line። ስለዚህ አንድ የሚንቀሳቀስ አካል ዩኒፎርምሊ አክሰለሬት ያደረገ ከሆነ የቬሎሲቲ ታይም ግራፉ ምን ይሆናል? ስትሬት ላይን ይሆናል ማለት ነው። ስትሬት ላይን ይሆናል። ኢኩዌሽኑ ደግሞ የላይኑ ኢኩዌሽን ደግሞ ይሄኛው ይሆናል። ፋይናል ቬሎሲቲ ኢኳል ቱ ኢኒሺያል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም ይሆናል ማለት ነው። አሁን የቪቲ ግራፍ ፎር ዩኒፎርምሊ አክሰለሬትድ ዩኒክ ካራክተሪስቲክሱ ምንድነው? የመጀመሪያው ኤሪያ አንደር ዘ ግራፍ ኢዝ ዲስፕሌስመንት። ስለዚህ እዚህ ጋር ያለው ኤሪያ እዚህ ጋር የምትመለከቱት ኤሪያ ምንን ይወክላል ማለት ነው? ዲስፕሌስመንትን ይወክላል ማለት ነው። እንዲሁም ደግሞ ስሎፑ ደግሞ አክሰለሬሽንን ይወክላል ማለት ነው። አክሰለሬሽንን ይወክላል ማለት ነው። በጣም ጥሩ። ኤካር እዚህ ጋር አንድ ኤግዛምፕል አለ የበለጠ ኢሉስትሬት ያደርግልናል። ኤካር ስታርትስ ፍሮም ሬስት ቆሞ የነበረ መኪና ተነሳ እና አክሰለሬት ማድረግ ጀመረ at 2 ሜትር per second square for how much time? for t is equal to 5 ሰከንድ። ስለዚህ ፋይናል ቬሎሲቲው ስንት ነው? አሁን ፋይናል ቬሎሲቲውን ለማግኘት ምንድነው ማለት ነው የምንጠቀመው? ቀጥታ ኢኩዌሽን ኦፍ ሞሽን ነው አፕላይ ማድረገው v final is equal to v initial plus at በሚለው ማለት ነው። ስለዚህ ቀጥታ እሱን ሪፕሌስ ታደርጉ ኢኒሺያል ቬሎሲቲ 0 ነው፣ አክሰለሬሽን ደግሞ 2 ነው፣ ታይም ደግሞ 5 ነው። ስለዚህ ሲባዛ 10 ሜትር ፐር ሰከንድ ይመጣል ማለት ነው። ይሄ ማለት ምን ማለት ነው? እዚህኛው ቬሎሲቲ ታይም ግራፋችን ላይ የዋይ አክሲስ ላይ ማክሲመም ዳታ ስንት ነው ማለት ነው? 10 ይሆናል ማለት ነው። እዚህ ጋር ያለችው 10 ሜትር ፐር ሰከንድ ትሆናለች which is equivalent to this value። ስለዚህ እዚህም ጋር ያለው አጠቃላይ የቨርቲካል ዳታው ስንት ነው? ማክሲመም ዳታው የቬሎሲቲው 10 ሜትር ፐር ሰከንድ ይሆናል። ስለዚህ ቨርቲካል ኮምፖነንቱን ዳታ አገኘው ማለት ነው። እና ደግሞ በቀጣይ ታይሙን ስንመለከት ሆሪዞንታል ኮምፖነንቱን ተሰጥቶኛል አይደል? ስንት ነው? 5 ሰከንድ ነው። ኦኬ። ስለዚህ አሁን ዲስፕሌስመንት ስንት ነው ተብዬ ብጠየቅ በቀላሉ ምን ማድረግ እችላለሁ ማለት ነው? ኤሪያውን መፈለግ እችላለሁ ማለት ነው። which is እዚህ ጋር እንደምትመለከቱት ይሄ ጂኦሜትሪካል ፊገር ትራያንግል ነው አይደለ? የትራያንግል ኤሪያ እንዴት ነው የሚገኘው? 1/2 ቤዝ ታይምስ ሄት ይሆናል ማለት ነው። ቤዛችን ታይም ነው፣ ሄታችን ደግሞ እዚህ ጋር ቬሎሲቲ ይሆናል ማለት ነው። ስለዚህ በቀላሉ በሱ መሰረት እዚህ ጋር ኤሪያ is equal to 1/2 ታይምስ ቤዝ ታይምስ ሄት እንደሆነ ሁሉ ኤሪያ is equal to ቤዝ ታይምስ ሄት ኦቨር 2 ስለሆነ ቤዛችን 5 ነው፣ ሄታችን ደግሞ 10 ነው። ስለዚህ 1/2 አድርገን ስናስገባ 25 ሜትር ይመጣል። በቀላሉ ምንን አገኘው? ዲስፕሌስመንቱን አገኘው ማለት ነው። ስለዚህ በቪቲ ግራፍ ዲስፕሌስመንትን በዚህ መልኩ ማግኘት እንችላለን። ስለዚህ ኢንክሉድ የቬሎሲቲ ታይም ግራፍ ዲያግራም ይላል። ስለዚህ ቀጥታ ይህንን ኢኩዌሽን አፕላይ አድርገን ሰዓቱን እየጨመራችሁ ስትሄዱ እዚህኛው ግራፍ ላይ መጨረሻ ላይ ይመጣላችሁን ዳታ በታቡላር አድርጋችሁ ግራፉን መሳል ትችላላችሁ ማለት ነው። ኦኬ። በመቀጠል ደግሞ የምንመለከተው አክሰለሬሽን ታይም ግራፍ ይሆናል። ይሄ ማለት ደግሞ ሆሪዞንታል ኮምፖነንት ላይ ታይም አለ፣ ቨርቲካል ኮምፖነንት ላይ ደግሞ አክሰለሬሽን አለ። ስለዚህ ኮንስታንት ስለሆነ ዩኒፎርምሊ አክሰለሬትድ ሞሽን ስለሆነ ምን አይነት ካራክተሪስቲክስ አለው? የአክሰለሬሽን መጠኑ ምንድነው? ኮንስታንት ነው። ስለዚህ ስትሬት የሆነ ምን ይኖረዋል ማለት ነው? እዚህ ጋር ሆሪዞንታል ላይን ይሆናል ግራፋችን ማለት ነው። ስሎፑ ስንት ነው? ስሎፕ ማለት ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። ስለዚህ ቨርቲካል ኮምፖነንት ቼንጅ ኦቨር ሆሪዞንታል ኮምፖነንት ነው። ቨርቲካል ኮምፖነንቱ እየተቀየረ አይደለ? ስሎፕ እንዲህ ስለሆነ ስለዚህ ይሄ ማለት ምንድነው? 0 ኦቨር ቼንጅ ኢን ኤክስ ይሆናል which is 0 ማለት ነው። ስለዚህ ስሎፑ 0 ከሆነ አክሰለሬሽን ኢዝ ኮንስታንት ነው። ምክንያቱም አክሰለሬሽኑ ዩኒፎርም ስለሆነ እየተቀየረ ስላልሆነ ማለት ነው። ሌላስ ኤሪያ አንደር ዚስ አክሰለሬሽን ታይም ግራፍ ደግሞ ምንን ያሳየናል? ቬሎሲቲን ያሳየናል። እዚህ ጋር ያለው ኤሪያ ምንን ያሳየናል? ቬሎሲቲን ያሳየናል። ስለዚህ የዚህን ሬክታንግል ኤሪያ ካልኩሌት ስታደርጉ ምን ይገኛል ማለት ነው? ቬሎሲቲ ይገኛል ማለት ነው። ኦኬ a car accelerates uniformly at 2 meter per second square for 5 seconds። ስለዚህ አንድ መኪና አለ አክሰለሬት እያደረገ ነው። በምን ያህል? በ2 ሜትር per second square ለምን ያህል ሰዓት? ለ5 ሰከንድ። changing velocity is equal to area under graph አይደል? ስለዚህ ቬሎሲቲውን አሁን ስንፈልግ ምንድነው የምናደርገው? በቀላሉ ኤሪያውን ካልኩሌት ማድረግ ነው። ስለዚህ ዩኒፎርምሊ አክሰለሬትድ ሞሽን ኤሪያው። ስለዚህ እዚህ ጋር እንደምትመለከቱት ቤዙ ላይ ስንት ነው? ታይም ተሰጥቶናል አይደለ? ታይም 5 ሰከንድ። ስለዚህ ቁመቱ ደግሞ ስንት ነው? 2 ሜትር ፐር ሰከንድ ስኩዌር ማለት ነው።
ስለዚህ ሌንግዝ ታይምስ ዊድስ ስንት ይሆናል ማለት ነው? ሌንግዝ ታይምስ ዊድስ ይሆንና ስለዚህ 2 times 5 10 ሜትር ፐር ሰከንድ ይሆናል ማለት ነው። በዚህ መሰረት ኤሪያውን ካልኩሌት ስታደርጉ ዳይሬክትሊ ቬሎሲቲውን ካልኩሌት አደረጋችሁ ማለት ነው። ስለዚህ በተመሳሳይ መልኩ ኢንክሉድ አን አክሰለሬሽን ታይም ግራፍ ዲያግራም። ስለዚህ የራሳችሁን ዳታ እየሰጣችሁ ታይሙን እየቀያየራችሁ ተመሳሳይ ግራፍ መስራት ትችላላችሁ ማለት ነው። ኦኬ ውድ ሴት ተማሪዎቻችን እስካሁን የነበረን ቆይታ ይሄንን ይመስላል። አሁን ደግሞ በቀጣይ ያሉትን ጥያቄዎች እናንተ ስሩና ወደሚቀጥለው ሐሳብ ደግሞ የምንሄድ ይሆናል ማለት ነው። ስለዚህ ጥያቄውን ሰርታችሁ ጠብቁ።